ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? የዛሬው ቪዲዮዬ በተለይ ጠዋት ከአልጋ ለመነሳት ለሚከብዳችሁ፣ ደረጃ መውጣትና መውረድ ለሚያሰቃያችሁ ወይም ደግሞ በቁርጥማት ህመም ምክንያት ተስፋ ለቆረጣችሁ ሰዎች የተዘጋጀ ነው። ብዙዎቻችን የመገጣጠሚያ ህመም ሲሰማን መጀመሪያ የምናስበው የህመም ማስታገሻ መድኃኒቶችን መውሰድ ነው። እርግጥ ነው እነዚህ መድኃኒቶች ለጊዜው እፎይታ ሊሰጡ ይችላሉ። ነገር ግን ህመሙን ከምንጩ አያጠፉም። እንዲያውም አንዳንዶቹ መድኃኒቶች ለጨጓራና ለሌሎችም የጤና ችግሮች ሊዳርጉን ይችላሉ። ታዲያ መፍትሄው ምንድን ነው? የሰውነታችን መገጣጠሚያዎች እንዲቆጡና እንዲያብጡ የሚያደርገው በሰውነታችን ውስጥ ያለው ኢንፍላሜሽን ወይም ደግሞ መቆጣት ወይም ብግነት ነው። ይህን መቆጣት ደግሞ መድኃኒት ቤት ሳንሄድ በጓዳችን ውስጥ በሚገኙ ተፈጥሯዊ ምግቦች ብቻ ማከም እንችላለን። በዛሬው ቪዲዮዬም በመገጣጠሚያ ህመም ለሚሰቃዩ ሰዎች በሳይንስ የተረጋገጠ እፎይታን የሚሰጡ 7 ድንቅ ምግቦችን በዝርዝር አሳያችኋለሁ። በተለይ አንደኛው ምግብ አጠቃቀሙን ካላወቃችሁበት ጥቅሙን አታገኙትም። እስከ ቪዲዮ መጨረሻ አብራችሁን ቆዩና ጤናችሁን በተፈጥሯዊ መንገድ የምትመልሱበትን ሚስጥር ተማሩ። ወደ ቪዲዮ እንለፍ። አንደኛ፣ እርድ ተፈጥሯዊው የህመም ማስታገሻ መድኃኒት ይባላል። ቁጥር አንደኛውና ዋነኛው መፍትሄ እርድ ነው። እርድ በውስጡ ኩርኩሚን የተባለ ንቁ የሆነ ንጥረ ነገር ይዟል። ይህም ንጥረ ነገር በሰውነታችን ውስጥ የህመምና እንዲሁም ደግሞ የመቆጣት ስሜት የሚፈጥሩ ኤንዛይሞችን ለምሳሌ እንደ ኮክስቱ ያሉ ኤንዛይሞችን የመገደብ ከፍተኛ አቅም አለው። ጥናቶች እንደሚያሳዩትም ለቁርጥማት ህመም የሚታዘዙ መድኃኒቶችን ያክል ውጤታማ ሊሆን ይችላል። ነገር ግን ብዙ ሰዎች የሚሰሩት ትልቅ ስህተት እርድን ብቻውን መጠቀም ነው። እርድ በሰውነታችን ውስጥ እንዲዋሃድ የግድ ቁንዶ በርበሬ አብሮት ሊኖር ይገባል። ስለዚህ ውጤታማ እንዲሆን ቁንዶ በርበሬ አብሮ መጠቀም ያስፈልጋል ማለት ነው። በቁንዶ በርበሬ ውስጥ ያለውም ፓፒራይን የተባለ ንጥረ ነገር እርድ በሰውነታችን ውስጥ የመዋጥ አቅሙን በ2000 እጥፍ ያሳድገዋል። ታዲያ እርድን ስትጠቀሙ ግማሽ የሻይ ማንኪያ እርድ፣ ጥቂት ቁንዶ በርበሬና እንዲሁም ደግሞ የወይራ ዘይትን በመጨመር በሞቀ ውሃ ወይም ደግሞ በወተት መጠጣት ትችላላችሁ። በወተት ሲባል የእርድ ወተት አዘጋጅታችሁ በእነዚህ ግብአቶች ማለት ነው የእርድ ወተት አዘጋጅታችሁ መጠቀም ትችላላችሁ። ይህም ለመገጣጠሚያና ለቁርጥማት ህመም ቁጥር 1 መፍትሄ የሆነ ምግብ ነው ማለት ነው። ሁለተኛ፣ ዝንጅብል የመገጣጠሚያ ህመም መከላከያ። ሁለተኛው ዝንጅብል ነው። ዝንጅብል ለጉንፋን ብቻም ሳይሆን ለመገጣጠሚያ ህመም ፍጹም መፍትሄ ነው። ዝንጅብል ጂንጀሮል እና ሻጎል የተባሉ ንጥረ ነገሮችን ይዟል። እነዚህም ንጥረ ነገሮች የመገጣጠሚያ ህመምን ከመቀነስ ባለፈ ጠዋት የሚሰማን የመገጣጠሚያ መድረቅ ወይም ደግሞ መገተርን በእጅጉ ያቀላሉ። ዝንጅብል በደም ውስጥ ያለውን የኬሚካል መቆጣት በመቀነስም የደም ዝውውር ወደ መገጣጠሚያዎች እንዲሄድና ህብረ ሕዋሳቱም እንዲጠገኑ ይረዳል። ስለሆነም ትኩስ ዝንጅብልን መፍጨት ወይም ደግሞ መክተፍ ከዚያም ለ10 ደቂቃ ማፍላትና በቀን ከ2 እስከ 3 ጊዜ እንደ ሻይ መጠጣትና መጠቀም ይቻላል። ሶስተኛ፣ ነጭ ሽንኩርት የአጥንት መከላከያ ይባላል። ነጭ ሽንኩርት መገጣጠሚያ ውስጥ ያሉ ለስላሳ አጥንቶች ወይም ደግሞ ካርቲሌጅ እንዳይጎዱ የሚከላከል ልዩ ንጥረ ነገር አለው። ነጭ ሽንኩርት ዲአይል ዳይሰልፋይድ የተባለ ልዩ ንጥረ ነገር ይዟል። ይህም ንጥረ ነገር መገጣጠሚያ ውስጥ ያሉ የካርቲሌጅ ወይም ደግሞ ለስላሳ አጥንት ህዋሳት እንዳይጎዱ የሚከላከል ኤንዛይምን ያመነጫል። ነጭ ሽንኩርት የሚመገቡ ሰዎች ለቁርጥማት ህመም የመጋለጥ ዕድላቸው በጣም አነስተኛ እንደሆነ በርካታ ጥናቶች አረጋግጠዋል። በነጭ ሽንኩርት አጠቃቀም ላይ አንድ ሚስጥር ልንገራችሁ። ነጭ ሽንኩርቱን እንደከተፋችሁት ወዲያውኑ ወደ ድስት ውስጥ አትጨምሩት። ነጭ ሽንኩርቱን ከትፎ 10 ደቂቃ ያክል ማቆየት አሊሲን የተባለውን ጠቃሚ ንጥረ ነገር ያነቃቀዋል። ስለሆነም ለ10 ደቂቃ ያክል አቆይታችሁ በምግብ ውስጥ መጨመርና መጠቀም ይኖርባችኋል ማለት ነው። ከፈለጋችሁም በባዶ ሆድም መዋጥ ይቻላል። አራተኛ፣ በኦሜጋ 3 የበለጸጉ ምግቦች። አራተኛው ለመገጣጠሚያና እንዲሁም ደግሞ ለቁርጥማት ፍቱን የሚባሉ ምግቦች የቅባት አሳዎችና ተልባ ናቸው። እንደ አሳ፣ ተልባና እንዲሁም ደግሞ ኑግ ያሉ ምግቦች ኢፒኤ እና እንዲሁም ደግሞ ዲኤች የተባሉ የኦሜጋ 3 ስብ አይነቶችን ይዘዋል። እነዚህ አሲዶችም በሰውነታችን ውስጥ የሳይቶኪን ምርትን ይቀንሳሉ።
ሳይቶኪን ማለት መገጣጠሚያን የሚያቆስል ፕሮቲን ነው። በኦሜጋ 3 የበለጸጉ ምግቦች የመገጣጠሚያ ፈሳሽ ይሄ ማለት ሳይኖቪያል ፍሉድ እንዲመረት በማድረግ አጥንቶች እርስ በርስ ሲፋተጉ ህመም እንዳይፈጥሩ እንደ ቅባት ያገለግላሉ። ታዲያ እነዚህ ምግቦች ቢያንስ በሳምንት 2 ቀን አሳ መመገብ ወይም ደግሞ ተልባን በየቀኑ በጁስ ወይም ደግሞ በምግብ ላይ እየነሰነሱ መጠቀም ይቻላል ማለት ነው። አምስተኛ ብሮኮሊና ጎመን። አምስተኛው የምግብ አይነቶች ብሮኮሊና ጎመን ናቸው። እነዚህም አትክልቶች ሰልፎራፊን የተባለ ልዩ የሆነ ንጥረ ነገር ይዘዋል። ይህም ንጥረ ነገር በመገጣጠሚያዎች ላይ ጉዳት የሚያደርሱ ህዋሳትን የሚገድል ጋሻ ነው። የቫይታሚን ኬ እና እንዲሁም ደግሞ ሲ ክምችት ስላላቸውም አጥንትን የማጠናከር ስራን ይሰራሉ። ቁርጥማት አጥንታችሁን እንዳያጠቃም ከፈለጋችሁ እነዚህን አረንጓዴ አትክልቶች የዘወትር ምግባችሁ ልታደርጓቸው ይገባል። ታዲያ አትክልቶቹን ከመጠን በላይ ማብሰል የለባችሁም። ለብ አድርጋችሁ መመገብ ንጥረ ነገሩ እንዳይጠፋ ይረዳዋል። ስድስተኛ የወይራ ዘይት። ስድስተኛው የምግብ አይነት ደግሞ ወይም ደግሞ ለመገጣጠሚያ ህመም ፍቱን የሚባለው የወይራ ዘይት ነው። ጥናቶች እንደሚያሳዩት ከሆነ ንጹህ የወይራ ዘይት ልክ እንደ ኢቡፕሮፊን መድኃኒት ህመምን የማስታገስ አቅም አለው። የወይራ ዘይት ኦሊዮካንታልም ይዟል። ይህም ንጥረ ነገር ልክ እንደ ኢቡፕሮፊን መድኃኒት ህመም የሚፈጥሩ መንገዶችን ይዘጋዋል። መገጣጠሚያዎችም እንዳያብጡ ይከላከላል። ታዲያ በቀን 2 የሾርባ ማንኪያ ንጹህ የወይራ ዘይት በሰላጣ ላይ ወይም ደግሞ በምግብ ላይ በመጨመር መጠቀም ትችላላችሁ። የወይራ ዘይትን ግን ለከፍተኛ ሙቀት ማጋለጥ የለባችሁም። እዚህ ላይ መጠንቀቅ ያስፈልጋል። ሰባተኛ የቤሪ ፍሬዎች፣ እንደ እንጆሪ ያሉ ፍሬዎች ማለት ነው። በሰባተኛ ደግሞ የሚጠቀሱት እንደ እንጆሪ ያሉ የቤሪ ፍሬዎች ናቸው። እነዚህ ፍሬዎችም አንቶሲያኒን በተባለ አንቲኦክሲዳንትስ የበለጸጉ ናቸው። ይህም ንጥረ ነገር በደም ውስጥ ያለውን የሲ-ሪአክቲቭ ፕሮቲን መጠን ይቀንሳል። ሲአርፒ ማለት በሰውነት ውስጥ ከፍተኛ መቆጣት እንዳለ የሚጠቁም ምልክት ነው። የቤሪ ፍሬዎችም ህመምን ከመቀነስ ባለፈ የተጎዱ የመገጣጠሚያ ህዋሳትን ለመጠገን ይረዳሉ። ስለዚህ በአጠቃላይ በዋነኛነት እነዚህ ምግቦች የመገጣጠሚያ ህመምንና እንዲሁም ደግሞ ቁርጥማትን ለመከላከልና ለመቀነስ መመገብ ያለብን አስፈላጊ ምግቦች ናቸው። በእርግጥ እነዚህ ምግቦች ብቻ አይደሉም፣ ሌሎች በርካታ ምግቦችም አሉ። ሰውነታችን ግን እነዚህን 7 ዋነኛ ምግቦችን ከሌሎች በተለየ መልኩ በከፍተኛ ሁኔታ የሚፈልጋቸው የምግብ አይነቶች ናቸው ማለት ነው። እንግዲህ ቤተሰቦች ዛሬ ያየናቸው እነዚህ 7 ምግቦች ተራ ምግቦች አይደሉም። ተፈጥሮ የሰጠችንን ድንቅ ፋርማሲዎች ናቸው። የመገጣጠሚያ ህመምን መታገስና በህመም መኖር ግዴታችሁ አይደለም። ዛሬ ካየናቸው ውስጥ ቢያንስ 2ቱን ወይም ደግሞ 3ቱን ወደ ምግባችሁ በማካተት ለውጡን በራሳችሁ ማየት ትችላላችሁ። አንድ ነገር ግን አደራ ልላችሁ እወዳለሁ። እነዚህ ምግቦች እየወሰዳችሁ ስኳርና ቅባት የበዛባቸው ምግቦች የምታበዙ ከሆነ ውጤቱ ሊዘገይባችሁ ይችላል። ስለዚህ ጤናማ አመጋገብን ከነዚህ ተፈጥሯዊ መፍትሄዎች ጋር ማቀናጀት ይኖርባችኋል።